ሀብታምን በሌብነት ካመጣኸው ገንዘቡን በሌብነት አጭበርበረ ካመጣኸው በሙስና ካመጣኸው እርግጠኛ ሁኜ ነው የምነግርህ አሁን ያለው መንግስት አራዳ መንግስት ስለሆነ ጉርጋድ ውስጥ ብትገባ አንድ ቀን ያወጣል። ታዋቂዎቹ አርቲስቶችና ቲክቶከሮች ከሀገር እንዳይወጡ እግድ ወጥቶባቸዋል። ከ400,000 እስከ 500,000 ብር ደግሞ የዋስትና ገንዘብ አስይዙ ሲባሉ ነው የተጠየቁት። ለመሆኑ ማን ከሀገር እንዳይወጣ ተከለከለ? 500,000 ብር በዋስትና የተጠየቀው አርቲስትስ ማን ነው? በዝርዝር እንነግራቸዋለን። የነካሙዙ ካሳ ጉዳይ አሁንም እልባት አላገኘም፣ ውጥረት ውስጥ ገብቷል። ምን አዲስ ነገር አለ? እንጠይቃለን። በረከት ገበሬዋ አሁንም ስሙኝ ያለች ነው። እውነት ያለችውን በሷ በኩል ያለውን ሀቅ ተናግራለች። የበረከት ገበሬዋ ሀቅ የቱ ነው? ዛሬ ከምንነግራችሁ ጉዳዮች መካከል ይጠቀሳሉ። አዲስ መረጃዎችን ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ወዳጅነት ፍጠሩ። ይሄው ወደ መረጃችን። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ። በፌንቴክስ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በ400 እና በ500,000 የገንዘብ ዋስትና ጉዳያቸውን ከውጭ ነው እንዲከታተሉ ተወስኖላቸዋል። በነገራችን ላይ ዛሬ ችሎት ተሰይሞ ነበረ። ተጠርጣሪዎቹ ለዋስትና የሚያቀርቡትን የገንዘብ መጠንን ለመወሰን ነው ዛሬ ቀጠሮ ተሰጥቶ የነበረው። በፌንቴክ ኢንቨስትመንት የማጭበርበር ወንጀል ከተጠረጠሩ አርቲስቶችና ታዋቂ ቲክቶከሮች መካከል ዛሬ ከ400 እስከ 500,000 በሚደርስ የገንዘብ ዋስትና ከእስር እንዲፈቱ ትዕዛዝ ተወስኖባቸዋል። አንዱ ቲክቶከር ብቻ ይሄ መብቱ ሳይከበርለት ቀርቷል። ከአንደኛ እስከ አራተኛ ተከሳሾች ማለትም አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500,000 ብር የገንዘብ ዋስትና እንዲወጡ ተፈቅዶላቸዋል። ስድስተኛና ሰባተኛ ተከሳሽ ካሊድ ናስርና አብርሃም ግዛው ደግሞ በ400,000 ብር የገንዘብ ዋስትና ከእስር እንዲፈቱ ተወስኖላቸዋል። ከተጠረጠሩት መካከል ደግሞ አምስተኛ ተከሳሽ ሆኖ ስሙ የሰፈረው ቲክቶከሩ መንሱር ጀማል ላይ አቃቤ ሕግ የዋስትና መብቱን ተቃውሟል። ችሎቱ ይሄንን ውሳኔ አጽድቆለታል። የትም እንዳይሄድም እገዳ ወጥቷል። ሁሉም አርቲስቶችና ቲክቶከሩን ጨምሮ ደግሞ ከኢትዮጵያ እንዳይወጡ ነው እገዳ የወጣባቸው። እነዚህ ቲክቶከሮችና አርቲስቶች ፌንቴክ ኢንቨስትመንት ግሩፕ ከውጭ ሀገራት መኪና አስመጣለው ሲል እነሱ የማስታወቂያ ስራዎችን በመስራት ተባብረውታል፣ ያልተጣራ መረጃን ለህብረተሰቡ አድርሰዋል ሲል ነው ፖሊስ ከሷቸው የነበረው። ይሄን ክስ ተከትሎ በርካቶች ተቃውሟቸውን ሲያቀርቡ ነበረ። በእነሱ ተታለን ነው እንደዚህ አይነት ማጭበርበር ውስጥ የገባን ሲሉም ነበረ። የዋስትና መብቱ ዛሬ የተነፈገው ቲክቶከሩ መንሱር ጀማል እንደ ክስ ሆኖ የቀረበበት ጉዳይ መንሱር ጀማል የተቀበለውን መኪና ወዲያው በመሸጡ ምክንያት ሌሎች ጥፋቶችም ስለተገኙበት ፍርድ ቤቱ የዋስትና መብቱን ከልክሎታል። እሱን ጨምሮ ሁሉም አርቲስቶች ግን ከሀገር እንዳይወጡ እግድ ወጥቶባቸዋል። የክስ ጉዳይን ካነሳን የካሙዙ ካሳ ጉዳይ አሁንም እያነጋገረ ይገኛል። ካሙዙ ካሳ 30 ሚሊዮን ብራችንን ቅርጥፍ አድርጎ በልቶታል ሲሉ ነው አርቲስቶች የከሰሱት።
በነገራችን ላይ የብልጽግና ፓርቲ እጩ ሆኖ መመዝገቡ ይታወቃል። ካሙዙ ካሳ ከመንግስት 100 ሚሊዮን ብር በጀትን ተቀብሎ ለአርቲስቶች መከፈል የነበረበትን ከ30 በላይ አርቲስቶች የተካፈሉበትን ይሄንን ቱር ራሱ ብቻውን በባንክ አካውንቱ አስገብቶታል ነው የተባለው። የካሙዙ ካሳ የባንክ አካውንት ይሄንን ተከትሎ ታግዷል። በተለያዩ የማስታወቂያ ድርጅቶችም ሲሰራቸው የነበሩ የሚያንቀሳቀሳቸው የባንክ አካውንቶቹ ናቸው የታገዱበት። በነገራችሁ ላይ ይሄንን ስራ በቀዳሚነት ይሰራሉ ተብሎ የነበሩ ሁለት ኢትዮጵያውያን ናቸው። ሙላቱ አስታጥቄ የሙዚቀኛው እና አያልነ ሙላት ይሄንን ስራ ከቀደመ ልምዳቸው አድርገው ይሰሩታል ተብለው ተመርጠው ነበረ። ሌላ በዚህ ስራ ላይ ከተመረጡ ሰዎች መካከል ትንንሽ ልጆችን የውዝዋዜ በማሰልጠን የሚታወቀው ተሙ ነው። የተመስገን ልጆች ይሄንን ቱር ያዘጋጃሉ ተብሎ ከ6 ወራት በላይ ሲለፋበት ነበረ። የለፋበት ሳይሆን በአቋራጭ የመጣው ካሙዙ ካሳ ይሄንን ቱር ወይንም ኪነ ጥበባዊ ጉዞን እምሽክ አድርጎ በልቶ ለአርቲስቶቹም የሚገባቸውን አልሰጠም በሚል ነው የተከሰሰው። በነገራችን ላይ ከ37 አርቲስቶች በላይ ናቸው በፌዴራል ከፍተኛ ፍርድ ቤት ተገኝተው ክስ የመሰረቱት። በተቀባልን ቃል መሰረት አልተከፈለንም። ከካሙዙና ከድርጅቱ ማለትም ከሻክራ ፕሮዳክሽን እስከ 30.8 ሚሊዮን ብር የሚደርስ ይገባን ነበረ ሲሉ ነው በፍርድ ቤት ያሳገዱት። አሁንም ድረስ የካሙዙ ካሳ ጉዳይ ብዙዎችን እያነጋገረ ነው የሚገኘው። ለእያንዳንዱ እጩ ወይንም በዚህ ውድድር ላይ ባህሉን ያስተዋውቃል ለተባለ አርቲስት 217500 ብር እንዲከፈላቸው ነበር የተስማሙት። አሁን ግን ቄሱም ዝም መጻፉም ዝም ሆኗል። ካሙዙ ካሳ በዝምታው ዘልቋል። ቀጣይ የፍርድ ቤት ጉዳዮችን እየተከታተልን እንነግራቸዋለን። አሁን ወደ በረከት ገበሬዋ እናምራ። በረከት ገበሬዋ በረከት ወርቁ የአባቷ ስም ነው። በማጭበርበር ወንጀል ከ4 ግለሰቦች ጋር ተጠርጥራ ከባድ የሙስና ወንጀል እንደሰራች ተነግሮ እንደምትፈለግ ከተነገረ በኋላ እሷ ግን ቲክቶክን በመሰሉ በማህበራዊ ሚዲያዎች እየወጣች እኔ የትም አልሄድኩም ቤቴ ነው ያለሁት መቶ መውሰድ ይችላል ፖሊስ፣ እኔ ግን ከሀገሬ የትም አልሄድም ስትል መናገሯ ብዙዎችን ያስገረመ ጉዳይ ነው። የቀረበባት ክስ ባለሀብቷ ከኢትዮጵያ ነዳጅና ኢነርጂ ባለስልጣንና ከኢትዮጵያ ነዳጅ አቅራቢ ድርጅት ጋር ከከፍተኛ ኃላፊዎች ጋር በመሰባጠር የነዳጅ እጥረት እንዲከሰት አድርጋለች ነው የተባለው። በረከት ግን ምንድነው ያለችው? እኔ በታሰርኩበት ወቅት ራሳቸው ያደረጉትን ነገር እኔ ላይ እያላከኩ ነው፣ እኔ ብቻ አይደለሁም በዚህ ወንጀል መጠየቅ ያለብኝ ስትል ነው የተሰማችው። ከሷ ጋር የተከሰሱት አምሻ እያየው፣ ይልቃል የኔ ሰው፣ አቡሻ አየለ የተባሉ ግለሰቦችን በፖሊስ አፋልጉኝ ከወጣባቸው መካከል ይጠቀሳሉ። ምንም በማላቀው ጉዳይ በወንጀል ተፈላጊ ሆንኩ በማለት ነው የቀረበባትን የ8 ሚሊዮን ብር ክስ ውድቅ ያደረገችው በረከት። ፖሊስ እንደውም ባወጣው የአፋልጉኝ ማስታወቂያ መሰረት በተለይ በረከት ገበሬዋን ጨምሮ 4 ግለሰቦችን ላገኘ መጠቆም ይችላል ሲል የስልክ መስመሮችንም ማስቀመጡ ይታወቃል። በረከት ገበሬዋ፣ ካሙዙ ካሳ፣ አሁን ደግሞ 4 አርቲስቶችና አንዱ ቲክቶከር በኢትዮጵያ ወንጀል እየተፈለጉ ይገኛሉ። የነ ሰራዊት ፍቅሬ ጉዳይ እልባት ያገኘ ይመስላል። የዋስትና መብታቸው ተከብሮላቸዋል። መንሱር ጀማል ግን ፍርድ ቤት እንዲቆይ ወስኖበታል። ከሀገር እንዳይወጣ ሁሉም ላይ እገዳ ተጥሎባቸዋል። የፍርድ ሂደቱን እንዴት ተከታተላችሁት? እናንተ ምን ታዘባችሁ? ከዚህ በፊት ትልልቅ ወንጀሎችን ሰርተው የሚወጡ አርቲስቶች፣ ታዋቂ ግለሰቦች፣ ባለሀብቶች አሉ። ያሁኑ ላይ ሀሳባችሁ ምን ይመስላል? በተለይ ከተበዳይ ወገን የሆናችሁ ብዙ ነገር ማለት ትችላላችሁ። በማጭበርበር ወንጀል በተለይ በአርቲስቶቹና በቲክቶከሩ ማስታወቂያ ተታላችሁ ለዚህ የበቃችሁ ብዙ ማለት ትችላላችሁ። የፌንቴክ ኢንቨስትመንት ግሩፕ የሰራው ነገር ብዙዎችን እያሳዘነ
ብዙዎችን እያስገረመ ነው የሚገኘው። መንግስት ጠንካራ ተመጣጣኝ ሌሎችን የሚያርም ፍርድ እንዲሰጥ ብዙዎች እየጠየቁ ይገኛሉ። በዚህ ጊዜ ሁሉም ቲክቶከሮችና አርቲስቶች አንድ የተሸወዱት ጉዳይ አለ። ብዙ የሚሰሩበትን ጊዜያቸውን በፍርድ ቤትና በእስር ላይ እያሳለፉ ይገኛሉ። ከዚህ በለጠ ደግሞ ተጎጂዎች ብዙ አተውበታል። እናንተ ምን ትላላችሁ? ላይክ፣ ሼር፣ ሰብስክራይብ ከማድረግ ባሻገር ሀሳባችሁን ኮሜንት ላይ ማስፈር ትችላላችሁ። እኛ ደስ እያለን እንቀበላለን። አዲስ መረጃዎችን የዛሬውን አበቃን።